ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች አመሻሹን የወጡ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የኤደርሰንን ዝውውር ለመቋጨት አሊያም ፊታቸውን ወደ ሌላ አማካይ ለማዞር በውስጡ የሚወስኑ ይሆናል። እስካሁን እናስፈርመው የሚል ውሳኔ ላይ ግን አልደረሱም ሲል ፋብሪዚዮ ሮማኖ አረጋግጧል። እንግዲህ እስካሁን ድረስ ተጫዋቹን ለማስፈረም ሙከራ እያደረጉ ይገኛሉ። ነገር ግን የማይሳካ ከሆነ ፊታቸውን ወደ ሌሎች ሚድፊልዶች የሚያዞሩበት እድል እንዳለ ነው እየተገለጸ የሚገኘው። በተለይም በዛሬው ዕለት በስፋት እንግዲህ የማንቸስተር ዩናይትድ ስም ከሳንድሮ ቶናሊ ጋር እየተያዘ እንደሆነ እየተገለጸ ይገኛል። ሳንድሮ ቶናሊ እንደሚታወቀው እንግዲህ በጣም ምርጥ የሆነ ተጫዋች በተለይም በኒውካስትል ዩናይትድ እያሳየ ያለው እንቅስቃሴ በጣም አስገራሚ እንደሆነ ይታወቃል። ታዲያ አሁን የሚወጡ መረጃዎች ማንቸስተር ዩናይትዶች በተለይም የጣሊያናዊ ተጫዋች የሆነውን ቶናሊ ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ተጫዋቹ እንደሚታወቀው በጣም ድንቅ የሚባል እንቅስቃሴ በኒውካስትል ዩናይትድ ቤት እያሳየ እንደሚገኝ ይታወቃልና በተለይም በዲፌንሲቭ ሚድፊልድ ሮል ለማንቸስተር ዩናይትድ ሁነኛ የካዝሜሮ ተተኪ ይሆናል ተብሎ ይጠበቃል። የኤደርሰንን ዝውውር እየተመለከቱት ይገኛሉ። ነገር ግን የማይሳካ ከሆነ ፊታቸውን ወደ ሳንድሮ ቶናሊ ሊያዞሩበት የሚችል እንዳለ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ይህን ዝውውር ለመጨረስም ግን ሙከራ እያደረጉ ይገኛሉ። የቀድሞ የማንቸስተር ዩናይትድ ተጫዋች ዳንኤል ዲ ማሪያ በኦልትራፎርድ የነበረውን አስቸጋሪ ቆይታ እንዲህ ሲል ገልጾታል። ቀደም ሲል እንደተናገርኩት አጀማመሬ በጣም ጥሩ ነበር፣ ሁሉም ነገር መልካም ነበር። ነገር ግን በድንገት ለእኔና አሰልጣኙ ሉዊስ ቫን ሃል በመሀል ላይ ስለምሰራቸው ስህተቶች በርካታ ስብሰባዎች ማድረግ ጀመርን። የሰሯቸውን ድንቅ ነገሮች አንድም ቀን አሳይቶኝ አያውቅም። ሁልጊዜ ድክመትና ስህተቶችን ብቻ ደጋግሞ ያሳየኝ ነበር። በስተመጨረሻም ነገር ሁሉ ሰለቸኝ። የአየር ሁኔታን ጨምሮ በማንቸስተር የነበረው ህይወት በጣም የተለየ ነበር። አስቸጋሪ ነገሮች ተደራራቢ እየሆኑ መጡ። በተጨማሪም በቤት ላይ የስርቆት ወንጀል ተፈጸመ። ይህ ሁሉ በአንድ ላይ ሲከሰት በዚያ ላይ ደግሞ ሳትጫወት ስትቀር በክለቡ ውስጥም ችግሮች ሲኖሩ በአይምሮ ላይ ከፍተኛ ተጽዕኖ ያሳድራል። በፓሪስ እያለሁም በተመሳሳይ ተዘርፌ ነበር። ነገር ግን እዚያ ህይወት እጅግ ማራኪ ስለነበር ለተጨማሪ 2 ወይም 3 ዓመታት ቆይቻለሁ። በማንቸስተር በነበረኝ ቆይታ ግን ከባድ ነገሮች ተደራረቡኝ። እኔ ሁልጊዜም ለቤተሰቤ ቅድሚያ መስጠት ፈልጋለሁ። ከክለቡ የለቀቁበትም ዋነኛ ምክንያት ይህ ነው ሲል በአሰልጣኙና በተጫዋቹ መካከል የነበረው ችግር ከክለቡ እንዲለቅ እንዳስገደደው ዳንኤል ዲ ማሪያ ተናግሯል። ማንቸስተር ዩናይትድ ካደረጓቸው ያለፉት 6 ጨዋታዎች 5ቱን አሸንፎ በአንዱ አቻ መውጣት ችሏል። በዚህም የውድድር ዘመን ከየትኛውም ከፕሪሚየር ሊግ ቡድን ይልቅ በላቀ ጠንካራ አቋም ማጠናቀቅ ችሏልና ማይክል ካሪክ በማንቸስተር ዩናይትድ ቤት እየሰሩት ያለው ነገር መልካም የሚባል ነው። በአዲሱ የውድድር ዘመንም ይህንን ማስመልከት ከቻሉ ዩናይትድን አንድ ስቴፕ ከፍ ያደርጉታል ተብሎም ይጠበቃል። ሰላመንስ በተጠናቀቀው የውድድር ዘመን ግቦች እንዳይቆጠሩ በማድረግ ረገድ ከሌሎች የፕሪሚየር ሊግ ግብ ጠባቂዎች ጋር ሲነጻጸር እንግዲህ ጥሩ የሚባል ነው። አጠቃላይ እንግዲህ ፕሬቨንት ያደረጋቸው ጎሎች በፐርሰንቴጅ እንግዲህ 6.39 አካባቢ ናቸውና ይህ ግብ ጠባቂ በማንቸስተር ዩናይትድ ቤት ያለውን ሁኔታ በአጠቃላይ መቀየር የቻለ እንደሆነ ይታወቃልና ከዚህም የተለየ ነገርን በሚቀጥሉ ጊዜ ያሳይናል። ምክንያቱም እድሜው ገና እንደሆነ ሁላችንም እናውቃለን። ጄንግሰን ዊክሎክስ የሞርጋን ሮጀር አድናቂ ሲሆኑ ማንቸስተር ዩናይትድ ተጫዋቹ ላይ ተጨባጭ ፍላጎት እንዳለው ተናግረዋል። አስቶን ቪላ ለተጫዋቹ የ80 ሚሊዮን ፓውንድ ዋጋ ለጥፎበታል። በክለቦቹ መካከል የሚደረግ የዝውውር ፍክክር ግን ዋጋውን ወደ 100 ሚሊዮን ፓውንድ አካባቢ ሊያሳድግ እንደሚችል ይጠበቃል። አርሰናልና ቼልሲ የአስቶን ቪላውን ኮከብ ሌሎች ፈላጊ ቡድኖች እንደሆኑ ይታወቃልና በርካታ ፈላጊ ክለቦች አሉት። ተጫዋቹም እንግዲህ ጥሩ የሚባል እንቅስቃሴን እያስመለከተ ይገኛል። የተጫዋች ወደ ማንቸስተር ዩናይትድ ይመጣሉ የሚለው አጠራጣሪ ሊሆን ይችላል። ምክንያቱም በርካታ ፈሰስ የሚያደርጉት እንግዲህ የሚድፊልድ ቦታ ላይ ይሆናል እና ለዚህ ተጫዋች ከፍተኛ የሆነ የዝውውር ዋጋ ያወጣሉ ተብሎም አይጠበቅም። ብሩኖ ፈርናንዴዝ እንግዲህ በአንድ ሚዲያ ላይ ተጠይቆ እንደዚህ አይነት መልስ ሰጥቷል። ዩናይትድን ከመቀላቀል በፊት ያየው ጨዋታ ይመስለኛል የበርንሌ ጨዋታ ነበርና ጨዋታውን 3-1 ወይም 2-1 ዩናይትድ ተሸነፈ። ለዛውም በሜዳው ነበርና ወደ ጭንቅላቴ የመጣው ነገር ይህ ቡድን ትልቅ ፖቴንሻል እንዳለውና ክለቡ እየሄደበት የነበረበት መንገድ ዩናይትድ በሚፈልገው መንገድ አይደለም። ግን ከኔ የሚጠበቀው ነገር የኔን ልምድ፣ ችሎታ፣ አስተሳሰብ ይዞ መምጣትና በኒው ዙሪያ ያሉትን ሰዎች ማገዝ የሚል ሀሳብ በውስጥ መጣ ብሏል። እንግዲህ በማንቸስተር ዩናይትድ ቤት እየሰጠው ያለው ግልጋሎት እንግዲህ በጣም አስገራሚ ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ከባቢውን የቀየረ ተጫዋች፣ እንዲሁም ከጎኑ የሱን ያህል የሚጥሩ ሌሎች ተጫዋቾች ቢኖሩ ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ከፍ አድርጎ የሚስብበት እድል እጅግ ይልቅ ነበርና ለማንቸስተር ዩናይትድ የሰራው ስራ ብሩኖ ፈርናንዴዝ እጅግ አስገራሚ ነው። በዚህ ስራውም እንደሚቀጥል ቃል እንደገባና እንግዲህ ዩናይትዶችም የእሱን ውል ለማራዘም ሀሳብ እንዳለ
እንዳላቸው ይታወቃል። ከዚህም በላይ ለማንቸስተር ዩናይትድ ለመስራት ፍላጎቱ እንደሆነ ብሩኖ ፈርናንዴዝ ተናግረዋል። አመሻሹን የወጡ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።